የሰውየው መልስ እንዲህ ነበር። መጽሐፍ ቅዱስን ባለማንበቤ በጣም ነው የሚቆጨው። አሁንስ እንዴት ነው ሲባል ሰዎች ያነቡልኛል፣ እኔ ቁጭ ብዬ እሰማለሁኛል። የአንድ ሰው መንፈሳዊ ህይወት የሚቀጥለው ለስጋዊ ህይወት ባደረገውና በተማረው ትምህርት ባከማቻቸው እውቀቶች እንደሚቀጥል ሁሉ የመንፈሳዊ እድገትም የመንፈሳዊ ውጤትም የሚታየው ለእግዚአብሔር ቃል በሰጠው ከእግዚአብሔር ቃል በመንፈስ ቅዱስ አማካኝነት በተማረው ትምህርት ልክ። በየዘመኑ እግዚአብሔር ከሰዎች ጋር ይጣላል። አዎ ይጣላል። በምን ይጣላል? ድምፁን ሰምቶ ካላደረጉት ጋር ይጣላል። ትእዛዙን አውቆ ካልፈጸሙት ጋር ይጣላል። እነዚያ ደግሞ ከሙሴ ሰምተው እኛ ደግሞ በእጃችን ይዘን እስካላደረግን ድረስ እንዴት ነው ከእኛ ጋር መይጣላው? ስለዚህ ለእግዚአብሔር ቃል ክብር እንስጥ። ክርስቶስን ለመምሰል የምናደርገው ጉዞ፣ ክርስቶስን ለመምሰል የምንጥረው ጥረት፣ ትጋቶቻችን ቶፕ ደርሶ የሚታዩት እንግዲህ ከእግዚአብሔር ጋር ካለን ቁርኝት አንጻር ነው። ሰላም የተወደዳችሁ ውድ የኪንግደም ሚዲያ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? ይህ በየሳምንቱ ወደ እናንተ የሚቀርብ ጎልደን ጆርኒ ፖድካስት ፕሮግራም ነው። ዛሬም ደግሞ አብረን የምንቀጥል ይሆናል። ዛሬ የምንመለከተው ስለ አንድ ጉዳይ ነው። በማን እየተመከራችሁ ነው የሚለውን የምንመከርበትን ወይ አንድ ላይ እናያለን። ሰዎች በብዙ መንገድ ሊመከሩ ይችላሉ፣ ምክር ሊቀበሉ ይችላሉ። ምክንያቱም ከትምህርት ቤት ልናገኛቸው ምክሮች፣ ለህይወታችን የሚጠቅሙ ምክሮች ሊኖሩ ይችላሉ። ከጓደኞቻችን እንዲሁም ከኛ ከሚበልጡን ከአባቶች እንመከራለን። እንዲሁም ደግሞ ከቤተሰብ ልንመከር እንችላለን። ይህ ሁሉ ምክር እኛን ለማብቃትና እንዲሁም ደግሞ የእኛን ህይወት ለማስተካከል እንዲሁም ለማዘጋጀት ለማቃናት የሚደረግ ጥረት ነው። ራሳችንን ስንችልና ደግሞ ስናድግ በራሳችን መመከር እንጀምራለን። ያ ማለት ማንበብ ስንጀምር፣ የተለያዩ ፊልሞችን ማየት ስንጀምር፣ አንዳንድ ትምህርቶችን እናገኛለን፣ ግብዓት ይሆኑልናል ብለን እንቀጥላለን። እነዚህ ነገሮች እንግዲህ ራሳችንን ለማብቃትና ራሳችንን ለማየት የሚደረግ ነገያችንን ለማስተካከል የሚደረግ ጥረት ነው። ከነዚህ ጥረቶች ሁሉ ደግሞ የተሻለው የትኛው እንደሆነ አብረን እንመለከታለን። አንድ ታዋቂ ሰው ኢንተርቪው ሲደረግ እንዲህ ብሏል። ብዙ መጽሐፍቶችን ያነበበ፣ ብዙ አገሮችን ያየ፣ ብዙ ደግሞ መድረኮችን የተሳተፈ የተካፈለ፣ ብዙ ንግግሮችን ያደረገ ብዙ አዋቂ የሚባል ሰው ነው። እንግዲህ ሲናገር እንደዚህ ነው ያለው። ምን ጸጸተክ ተባለ እንደዚህ ተብሎ ሲጠየቅ ወደ 50 ምናምን ዓመት ሆኖታል እድሜውና በዛ ወቅት ላይ ያንን ሲጠየቅ አይኑ አይብ ነበር። አይኑ ጠፍቶ ነው ከዛ በኋላ ነው ኢንተርቪው ሲደረግ ነበር። ምንድነው እምጸጸተክ ማለት? እያየ በጤና በምትመላለስበት ሰዓት ላይ በዛ ወቅት ማድረግ እየነበረብህ ያለብህ ያላደረግከው ነገር ምንድነው? ባደርገውስ በላይ የምትጸጸትበት ተብሎ ተጠይቆ አንድ ነገር ነው ያለውና እሱን ነገር በኋላ እንመለከታለን። እንግዲህ እኛ የምናደርጋቸውን ነገሮች በሙሉ ከማን እንደምንመከርና ማን እንደሚመክረን በደንብ ጠንቅቀን ማወቅ አለበት። የተሻለው ያ ሰው ከየት ነው ምንጩ፣ ምን እየመከረኝ ነው ብሎ ማወቅ። መጽሐፍ ቅዱስ ላይ ሲናገር አንድ ትልቅ መካሪ አለ። እሱ ከመከረ፣ እሱ ደግሞ አንድ ነገር ካለ ሰው ከሱ ምክር አይወጣም ነበር። ይህም ሰው እንግዲህ የዳዊትን ልጆች እየመከረ ነበረ። ዳዊትንም የመከረ ነበረ መካሪያቸው ነው። መጽሐፍ ቅዱስ ላይ ስሙን መድረስ ትችላላችሁ። እናም ይህ ሰው ከመከረ ሁሉም ሰው የሱን ምክር ይቀበላል። መካሪውስ እንዴት ነው? የጥበብ ከየት ነው ያገኘው ብለን ስንፈትሽ ሰውየው ግፍትድ ነው። በጣም የተሰጠ ሰው ነው። በእኛም ዙሪያ እንግዲህ ስናይ በዙሪያችን ብዙ ሰዎች በዚህ አይነት መንገድ እኛን እየመከሩ ልናልፍ የምንችልባቸው አጋጣሚዎች በጣም ብዙ ናቸውና ምክሮቻቸውንስ እንዴት ነው የምንቀበለው? እንዲሁም ደግሞ ብዙ መጽሐፍቶችን ልናነብ ሊሆን ይችላል። ስናገላብጥ ስናይ ለህይወታችን እንዲጠቅመንና እኛን እንዲመክረን እንዲያበቃንም ጭምር ነው እነዚህ ነገሮች የምናደርገው። ከነዚህ ድርጊቶች አንዱ መጽሐፍትን ማንበብ፣ ፊልም ማየት፣ የተለያዩ ነገሮችን ማድረግ ሊሆን ይችላል። ከሰዎች ጋር መወያየት
ሊሆን ይችላል። ነገር ግን እነዚህ ነገሮች እኛን ወዴት እንደሚያደርሱንም ጭምር ማየት አለብን። ከማን ስንመከር ደግሞ ውጤታማ እንደምንሆንም ጭምር እናያለን። ይህ ሰውዬ የተናገረው ምንድን ነው ብሎ የመለሰው የሰውየው መልስ እንዲህ ነበር። መጽሐፍ ቅዱስን ባለማንበቤ በጣም ነው የሚቆጨው አለ። አሁንስ እንዴት ነው ሲባል ሰዎች ያነቡልኛል፣ እኔ ቁጭ ብዬ እሰማለሁኝ አለ። አስባችሁታል? አይኔ እያየ መጽሐፍ ቅዱስን አንብቤ ቢሆን ነበር። ዛሬ በዘመናችን ያመጡ ስልክ አለ። በስልኮቻችን መጽሐፍ ቅዱስ እናነባለን። እንዲሁም ደግሞ የተለያዩ መንፈሳዊ ነገሮችን በስልኮቻችን እናስተናግዳለን። ቅዱስን ቃል ወይም የእግዚአብሔር እስትንፋስ የተባለውን ቃል በስልክ ማንበብ አለብን ወይ የሚለው ሁሌም ጥያቄ ነው። አባቶቻችን ይህን ነገር አይቀበሉም። ያ ማለት በዛሬዋ ቤተክርስቲያን ውስጥ አባቶች የሚያነሱት ጥያቄ ቢኖር በስልክ መጽሐፍ ቅዱስ ለመጽሐፍ ቅዱስ ያለን ቦታ ምን ያህል ነው? አንድ ሰው መጽሐፍን ሲያነብ የአንድን ሰው ደራሲን ካራክተር የአንድን ሰው ደራሲን ምክር ይቀበላል። አንድ ሰው በአንድ ሰው ሲመከር የዛን ሰውዬ ሀሳብና ሰውየው የመሰለውን ወይም ትክክል የመሰለውን ነገር ሲመከር ያንን ምክር ወስዶ ሊያደርግና አፕላይ ሊያደርግ ይችላል፣ ሊተገብር ይችላል። መጽሐፍ ቅዱስን ሲያነብ ግን አንድ ሰው የሚያደርገው አንድ ነገር ነው። መጽሐፍ ቅዱስን ሲያነብ የሚያደርገው ራሱንና እግዚአብሔርን ያገናኛል፣ ሕይወቱን ከእግዚአብሔር ጋር ያገናኛል። የመጽሐፍ ቅዱስ ምሁራን እንደሚሉ ወይም መጽሐፍ ቅዱስ ውስጥ እንደምናገኘው ከሆነ የሰዎች ቃል፣ የእግዚአብሔር ቃል፣ የሰይጣን ንግግር፣ የመላእክቶች ንግግር ያለበት መሆኑን እናውቃለን። ነገር ግን መጽሐፍ ቅዱስን ስናነብ ከማን ጋር ነው ቀጥታ የምንገናኘው? የአንድን ደራሲ ድርሰት ስናነብ ድርሰቱ ከደራሲው ምናብ የመነጨ መሆኑን እናውቃለን። በዛ ወይ እኛም አብረን እንነጉዳለን። እሱ ባደረሰበት እየወረድን ባስነሳበት እየተነሰን የምንቀጥል ነው የሚሆነው። መጽሐፍ ቅዱስን ስናነብ ቀጥታ ከእግዚአብሔር ጋር ነው የምንገናኘው። ለመጽሐፍ ቅዱስ ያለን ቦታ ስፍራ ምን ያህል ነው? በቀን ስንቴ መጽሐፍ ቅዱሶቻችንን እናነባለን? በቀን ስንቴ የእግዚአብሔር ቃል ይናፍቀናል? አንዳንድ ሰው ልቦለድን ለመጨረስ አንብቦ ለመጨረስ 2 ቀን 1 ቀን ሊፈጅ ይችላል። ሳምንትም የሚፈጅ ሊኖር ይችላል። ነገር ግን ቅዱስ ቃልን ግን 66ቱን መጽሐፍ ቅዱስ ስንቴ አንብበናል የሚለው ጥያቄ ይፈጥራል። ምክንያቱም የአንድ ሰው መንፈሳዊ ሕይወት የሚቀጥለው ለስጋዊ ሕይወት ባደረገውና በተማረው ትምህርት ባከማቻቸው እውቀቶች እንደሚቀጥሉሉ የመንፈሳዊ እድገትም የመንፈሳዊ ውጤትም የሚታየው ለእግዚአብሔር ቃል በሰጠው ከእግዚአብሔር ቃል በመንፈስ ቅዱስ አማካኝነት በተማረው ትምህርት ልክ ነው። ስለዚህ ለመጽሐፍ ቅዱስ ያለን ቦታ ምን ያህል? ስለዚህ ለመጽሐፍ ቅዱስ ቦታ እንስጥ። መጽሐፍ ቅዱስ ስፍራ ያገኝ። ስልኮቻችን ይቀመጡ፣ መጽሐፍ ቅዱሶቻችን ይነሱ። ይህ ደግሞ ለእግዚአብሔር ቃል ያለንን ክብርና ቦታ የሚያመለክት ነው የሚሆነው። ስለዚህ በየዘመኑ እግዚአብሔር ከሰዎች ጋር ይጣላል። አዎ ይጣላል። በምን ይጣላል? ድምፁን ሰምቶ ካላደረጉት ጋር ይጣላል። ትእዛዙን አውቆ ካልፈጸሙት ጋር ይጣላል። አዎ ይጣላል። ስለዚህ አንዱን ትእዛዙን ማፍረስ ማለት አንዱን ትእዛዙን መቃወም ማለት አለማድረግ ማለት ከነዚህ ጋርም የሚያያዝ ነው የሚሆነው። እነዚያ ሰምቶ እኛ ደግሞ አንብበን፣ እነዚያ ደግሞ ከሙሴ ሰምተው እኛ ደግሞ በእጃችን ይዘን እስካላደረግን ድረስ እንዴት ነው ከእኛ ጋር መጣለው? ስለዚህ ለእግዚአብሔር ቃል ክብር እንስጥ። ለመጽሐፍ ቅዱስ ያለን ቦታ ለማንበብ ያለን ትጋታችን ከትናንት ነው ይልቅ እጅግ መብለጥ ነው ያለበት። ዕለት ዕለት ልናፍቀን ይገባል። መጽሐፍ ቅዱስ ራሱ ሲናገር ምንድን ነው የሚለው? የቃልን ወተት ዕለት ዕለት ተማኙ አይደል የሚለው? ተመኙ፣ ተጋቱ አይደል የሚለው? ስለዚህ የቃልን ወተት ተንኮል የሌለበት ምንም ስህተት የሌለበት የቃልን ወተት እንድንማኝ ቅዱስ ቃል ይናገራል። የእግዚአብሔር ሰው ፍጹም ለሌሎች አስተማሪ መካሪ ይሆን ዘንድ ብሎ ይናገራል። ስለዚህ ክርስቶስን ለመምሰል የምናደርገው ጉዞ፣ ክርስቶስን ለመምሰል የምንጥረው ጥረት፣ ትጋቶቻችን ቶፕ ደርሶ የሚታዩት እንግዲህ ከእግዚአብሔር ጋር ካለን ቁርኝት አንጻር ነው። የእግዚአብሔር እስትንፋስ ያለበትን የእግዚአብሔርን ቃል እስካላነበብን ድረስ ከእርሱ እስካልተማርን ድረስ የትኛውም ትምህርት የትኛውም የምናነባቸው መጽሐፍቶች ፍጹም አይደሉም። ከእግዚአብሔር ቃል ውጪ የትኛውም ፍጹም ቃል የለም።
የትኛውም ፍጹም መካሪ የለም። የትኛውም ፍጹም መጽሐፍ የለም። የትኛውም ፍጹም ፊልም የለም። የሚያስተምረን መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ ነው። መጽሐፍ ቅዱስ ደግሞ ምንድን ነው ካልን የእግዚአብሔር ቃል ነው። የእግዚአብሔር እስትንፋስ ነው። ቅዱሳን በእግዚአብሔር መንፈስ ተመርተው የእግዚአብሔርን ቃላት የጻፉበት የሰፈሩበት ነው። ከማን መመከር ትፈልጋላችሁ? ስለዚህ ማን እንዲመክራችሁ፣ ህይወታችሁን ማን እንዲመራችሁ ትፈቅዳላችሁ? እግዚአብሔር እንዲመራችሁ የምትፈልጉ ከሆነ እግዚአብሔርን ቃል በማንበብ የእግዚአብሔርን ሐሳብ በመካፈል ቀናችሁን፣ ሳምንታችሁን፣ ወራችሁን፣ እድሜያችሁን ማሳደስ አለባችሁ፣ ማደስ አለባችሁ። ለዚህም በአእምሮ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ሲል ጳውሎስ ለሮሜ ሰዎች የሚመክራቸው። ስለዚህ በአማኙ ዘንድ መጽሐፍ ቅዱስ ምን ያህል ስፍራ ይሰጣል ይታወቃል። በጣም እናከብረዋለን፣ እንወደዋለን፣ እንንከባከባለን። በዛው ልክ ደግሞ ማንበብ በቃል መሰራት አለብን። አንዱ ጓደኛዬ እንደዚህ ብሎ ተናግሯል። የዛሬ 7 ዓመት 8 ዓመት አይደል የሆነ መጽሐፍ ሳነብ አነባለሁ አልልም ብለዋለኝ። እሺ ምን እንደምትለው ብዬ ጠይቀው ያነበኛል እንጂ አለ። ኦኬ ያነበዋል መጽሐፍ እሱን። ስለዚህ መጽሐፍን ሲያነብ ልጁ መጽሐፍን ሳይሆን የሚያነበው መጽሐፍ ነው እሱን የሚያነበው። መጽሐፍ ቅዱስን ስናነብ መጽሐፍ ቅዱስን እያነበብን ሳይሆን መጽሐፍ ቅዱስ እኛን እያነበብን ነው፣ እየሰራን ነው። ህይወታችንን መሆን ያለበትን እያደረገ መሆን የሌለበትን ደግሞ አሁንም እየከሰስን በዚህ ህይወት ያልተጠረ አንድም ሰው ከዚህ አጥር ውጪ ነው ማለት ነው። ስለዚህ ለምንድን ነው መጽሐፍ ቅዱስ በእኛ ዘመን በጣም የቀለለብን? አንዳንድ ታሪኮችን የማንበብ ልምድ ነበረኝ። በተለይ ደግሞ ገድላቶችን የማንበብ ልምድ ነበረኝ። በዚህ ልምድ ውስጥ እኔ በዚህ በማንበብ ታሪክ ውስጥ ያገኘሁት ነገር አንድ ነገር ነው። በጥንቱ በቅርብ ጊዜ በተደረገው በወላይታ አባቶች መሃል የወንጌል አርበኞች የሚባሉ ሰዎች በጣም ብዙ መንገዶችን የሄዱት መጽሐፍ ቅዱስ ብቻውን ታሪክ ታምር ይሰራ ነበር። ይህን ነገር ግን አስተውላችሁታል? መጽሐፍ ቅዱስ የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ እያንዳንዱን የመበየን ስልጣን አለው፣ የመወሰን ስልጣን አለው። ቤተክርስቲያን የምትመራው በመጽሐፍ ቅዱስ ነው። የትኛውም ሕግ የሚወጣው ከመጽሐፍ ቅዱስ ውስጥ ነው። ከመጽሐፍ ቅዱስ ውስጥ ቤተክርስቲያንን የሚያስተዳድር ምዕመናን የሚያስተዳድር ሕግ የሚወጣ ከሆነ አንቀጹ ከሆነ እንዴት ነው ማንገዛው? ዕለት ዕለት እንዴት ነው ማናነበው? የአገርን ሕገ መንግስት ራሱ ሰው እኮ ዕለት ዕለት ይከልሳል። ያለው እዚህ ጋር አንቀጽ በዚህ ውስጥ ይህ ጉዳይ እንደዚህ ተተንትኗል፣ እንደዚህ ድፋኝ ተደርጓል ይላል። መጽሐፍ ቅዱስ ግን እሱን ሳይሆን ህይወታችንን ነው የምንለው። ስለዚህ ለመጽሐፍ ቅዱስ የምንሰጠው ልክ መጽሐፍ ቅዱስ እንዲመክረን የምንፈቅድለት ህይወታችን እጅግ በጣም ጎልቶ መታየት አለበት። ስለዚህ ዕለት ዕለት መጽሐፍ ቅዱስን ማንበብ ልምዳችን ይሁን። 400፣ 500፣ 1500 ፔጅ ያላቸውን መጽሐፍቶች አንብበን መጨረስ እስከቻልን ድረስ 66 መጽሐፍ ቅዱስን አንብበን ወንጌላትን፣ ቶራን፣ ታሪክን፣ የነቢያቶችን እንዲሁም የቅኔ መጽሐፍቶችን፣ ትንቢቶችን አንብበን መጨረስ አይከብድንም። መጨረስ ብቻም ሳይሆን በዛ ውስጥ ራሳችንን መመልከት፣ ከዛ ደግሞ እንዴት እንደምናገለግል ማለት መጽሐፍን አለማንበብ ያመጣቸው መጽሐፍ ቅዱስን አለመረዳት፣ መጽሐፍ ቅዱስን አለማወቅ ያመጣቸው ተግዳሮቶች ቤተክርስቲያን ውስጥ በጣም እልፍ ናቸው። እያንዳንዱ ስህተት የሚመጣው መጽሐፍ ቅዱስን ካለማንበብ፣ መጽሐፍ ቅዱስን በቅጡ ካለማወቅ የተነሳ ነው። ስለዚህ እነዚህ ነገሮች ደግሞ ቤተክርስቲያንን በጣም እያመሳት በጣም ብዙ ችግሮችን እያደረሰባት እንዲሁም መጽሐፍ ቅዱስን ያለ አግባብ እንዲሁም ደግሞ ከሚፈታበት ያለ አውድ ወደ መፍታት ራሱ ያደረሰበት ሁኔታ ነው ያለው። ይህ ሁሉ ከመጽሐፍ ቅዱስ ጋር ያለንን ርቀት ያሳያል። ኢንቲሜሲያችን ከመጽሐፍ ቅዱስ ጋር መጣበቅ አለበት። ካለፈው ዘመን ይልቅ አሁን መቅረብ አለብን። መጽሐፍ ቅዱስ ላይ ሲናገር እንደዚህ ብሎ ይናገር የሚል ክርስቶስን ወይም ወንጌልን ከተቀበልንበት ወይም ይልቅ ማዳኑ አሁን ወደኛ ይልቁን ቀርቧል ብሎ አይደል የሚናገረው? ስለዚህ አሁን እግዚአብሔርን ወደ ማወቅ፣ አሁን እግዚአብሔር ጋር ወደ መጠጋት፣ አሁን ወደ መዳን ማሳደግ፣ ወደ እርሱ መቅረብ እጅጉ ልንቀርብና ልንጠጋ የሚገባ ትኩረት ልንሰጥ የሚገባ ጉዳይ ነው። ሕፃናት መሆን የለብንም። ጳውሎስ እንደተናገረው የቆሮንቶስን ሰዎች አስተማሪዎች
ሆናችሁ መገኘት ሲገባችሁ ይህን ኃይል ዘመን ተምራችሁ ስቲል ነው እናንተ ወተትን ትጋታላችሁ። ጠንካራ ምግብ መብላት አልቻላችሁ። መምህራን መሆን ሲገባችሁ እስካሁን ተማሪዎች ናችሁ ብሎ አላቸው። እንደዚህ መሆን የለብንም። ስለዚህ በመንፈሳዊ ህይወት መቀጨጭ የለብንም። የእግዚአብሔር ለአንድ አማኝ መሰረታዊ ነገር ምንድነው ከተባለ መጽሐፍ ቅዱስን ማወቅ ነው። ለአንድ አይሁዳዊ የመጀመሪያው ነገር አይሁዳዊ እስከሆነ ድረስ 10ቱን ትእዛዛትና በአይሁዶች ዘንድ ያለውን ህግጋቶችን ማወቅ፣ እንዲሁም ደግሞ የነቢያቶችን ታሪክ የአይሁዶችን ታሪክ ማወቅ የመጀመሪያው ደረጃ ነበር የሚሆነው። በእኛ ዘመንስ አዲሱ የእስራኤልስ እኛስ የዳንን ሰዎች የመጀመሪያው መሆን ያለበት የመጀመሪያ ዕውቀታችን ሊሆን የሚገባው መጽሐፍ ቅዱስ መሆን አለበት። ስለዚህ ከዘፍጥረት እስከ ራዕይ ያለውን መተንተን የማይችል ትውልድ ባለበት ዘመን ነው ያለ ነው። ይህ ደግሞ ብዙ የተዛቡ አስተምህሮች፣ ብዙ የሐሰት ትንቢቶች እንዲመጡ፣ ብዙ አውድን ያልጠበቀ ትምህርት እንዲመጣ መጽሐፍ ቅዱስ የሚለው እና የማይለው ሳይለይ አንድ ላይ ተበርዞ እንዲቀጥል ያደረገበት ነገር ነው። ስለዚህ ከዚህ ውስጥ ለመውጣት መጽሐፍ ቅዱስን ማንበብ፣ ከመጽሐፍ ቅዱስ ጋር ያለን ህብረት እጅግ በጣም 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 ሊሻሻል ይገባል። ይህ ጥሪ ለእያንዳንዱ ዳንኩኝ ለሚል አማኝ ነው እና አማኞች መጽሐፍ ቅዱስን ማንበብ አለብን። መጽሐፍ ቅዱስን ባነበብን ቁጥር ህይወታችን መጽሐፍ ቅዱስን እየመሰለ እግዚአብሔርን እየመሰለ ይሄዳል። ስለዚህ ከምንጭ ከሆነው ከእግዚአብሔር ምክርን እንቀበል። ተባረኩ።